በጣም ያሳዝናል። ብሩክ ተገሏል። እንዲሁም መገደሉን በወንድሙ በመድብል ስልክ ላይ ሚሴጅ ተልኳል። መድብልን ያየውን ሚሴጅ ማመን አቅቶት እዛው ፍዝዝ ብሎ ቀረ። ቅድስትም ምንድነው እያለች ተርበተበተች። ሁለቱም ማመን አቃታቸው። ዱብዳ ነው የሆነባቸው። የብሩክ መገደል እንግዲህ የዝና እጅ አለበት። ዝና ከታገተበት ካመለጠ በኋላ ቀጥታ ወደ ካሌብ ነበር የደወለው። ወደ ካሌብ ሲደውልም ካሌብ በጣም ትልቅ ስህተት ሰርተሃል በማለት ሲጠይቀው አዎ ተሳስቻለሁ፣ አይለመደኝም ካሁን በኋላ እና መወገድ አለበት ብሩክ በማለትም ጠየቀው። ካሌብም ጥያቄክ ይፈጸማል፣ ይወገዳል አለው። እና በአካል መገናኘት እንችላለን ሲለው በአካል መገናኘት አንችልም፣ አሁን እኔ ከአዲስ አበባ ውጭ ነኝ በማለትም ካሌብ ለዝና መልስ ሰጠው። ከዛም እሺ መቼ እንገናኝ ሲለው ከሳምንት በኋላ ነው የምንገናኘው በማለትም ስልኩን ዘጋው። ቀጥታ ስልኩን እንደዘጋ ዝና ወደ ማህሌት ነበር የደወለው። ማህሌትም ጋር በመደወል ለኤፍራታ ንገሪያት የከፈን ልብስ አዘጋጅታ እንድትጠብቀኝ፣ እሷም ቀኗን ደርሷል፣ ስለዚህ ለሞት አፋፍ ላይ ስለደረሰች ትዘጋጅ በማለት ትዕዛዙን አስተላለፈ ወደ ማህሌት። አሰላሙ አለይኩም ወራህመቱላሂ በረከቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ሁሉ ነገር ሰላም ነው። እናንተ ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቱን መጫናችሁን እንዳትረሱ። ሀሳብ አስተያየታችሁ ደግሞ በኮሜንት እጠብቃለሁ። ቪዲዮ ስትጀምሩ ላይክ እያደረጋችሁ፣ ላይኩ ለእኔ ይጠቅመኛል፣ ለእናንተ ግን አይጎዳችሁም ማለት ነው። አበረታቱኝ። እንግዲህ ስለ ብሩክ የሰማነው ዜና በጣም ያሳዝናል። ብሩክ እንግዲህ ተገሏል ማለት ነው። ይህም ሊገደል የቻለው ምንድን ነው? ዝና ከታገተበት ቦታ እንዳመለጠ ቀጥታ ወደ ካሌብ ነበር የደወለው። ካሌብም ስልኩን አንስቶ ትልቅ ስህተት ሰርተሃል በማለት ለዝና ጠየቀው። ዝናም አዎ ትልቅ ስህተት ሰርቻለሁ፣ ከእንግዲህ አይለመደኝም በማለትም አሁን ልንገናኝ እንችላለን ወይ ብሎ ሲጠይቀው አይ አንገናኝም፣ እኔ ከአዲስ አበባ ውጭ ነኝ በማለት ካሌብ መለሰለት። እሺ መቼ እንገናኝ ሲለው ከሳምንት በኋላ አለው። በቃ እሺ ችግር የለም እና መወገድ አለበት ግደሉት በማለት ትዕዛዙን አስተላለፈ ዝና። ካሌብም ትዕዛዝህ ይፈጸማል በማለትም መልስ መለሰለት። በዚሁ በደቂቃዎች ውስጥ ቀጥታ ወደ ማህሌት ደወለ ዝና። ከዛም ኤፍራታ ንገሪልኝ ለኤፍራታ፣ ኤፍራታም የሞት ድግሷን ትጠብቅ፣ የከፈን ልብስ አዘጋጅታ ትጠብቀኝ፣ መሞቻዋ ደርሷል በማለትም ለማህሌት መልእክቱን አስተላለፈ። ማህሌትም ለኤፍራታ ልትሞች ነው፣ ዝና ተፈቷል፣ አመልጧል በማለትም ስትነግራት እንዴት አመለጠ? ወይኔ አሁን በቃ ልሞት ነው ማለት ነው በማለትም ተስፋ ቆረጠች። አዎ ልትሞች ነው በቃ ስትላት፣ በቃ መሞት ከሆነ ምንም አልፈራም፣ ያው ዝና ከወጣ እንደሚገለኝ ስለማቅ በቃ ካሁን በኋላ ዝም ብዬማ አልሞትም በማለትም እሷ ምን ማድረግ እንዳለባት እያሰበች ነው ኤፍራታ። ከዛ በኋላ ግን በደቂቃዎች ውስጥ ቀጥታ ወደ መድብል ሚሴጅ ተላከ። መድብልም በጊዜው ከቅድስት ጋር ሳሎን ላይ ቁጭ ብለው ነበረ፣ እየተወያዩም ነበረ። ምን ይሻላል የሚልም ብዙ ውጣ ውረዶችን እያዩ ነበረ። ሞገስም በዛ አጋጣሚ መጥቶ ተስፋ እንዳትቆርጥ፣ ምናልባት ብሩክ አልሞተም ይኖራል፣ ተስፋ እንዳትቆርጥ፣ ቀጥታ ወይስቲ ካሌብን ለመያዝ እንሞክር በማለትም ሞገስ ለመድብል እያማከረው ነበር። መድብልም እንዴ ቅርንጫፉ ሳይያዝ ግንዱ እንዴት ይያዛል በማለትም ካሌብ ዝናን ያልቻልነው ካሌብን እንዴት ልንችለው እንችላለን፣ እንዴት ልንይዘው እንችላለን በማለትም መድብል በጣም ጭንቀት ውስጥ ገብቶ ነበረ። ከዛ በኋላም ምሳሌም በተኛችበት ከዚህ በፊት አባቷ የሚነግራትን የሚመክራትን የሚያናግራትን ሁሉ ሀሳቦች ፊቷ እየመጡ ድቅን እያሉባት እንግዲህ ሁሉም ሰው ሟች እንደሆነ እኔም አንቺም ሟች ነን በሚል
እያለ ለልጁ እያስተማራት እንደሆነ ሁሌም የሚነግራትን ነገሮች ፊት ፊቷ እየመጡ ምሳሌ እንቅልፍን አሷት እየረበሿት መጡ። ስለዚህ ከዚህ በፊት አባቷ የሚነግራትን የሚመክራትን ለእሷ ሲል ብዙ መስዋዕት የከፈለውን ሁሉ ፊት ፊቷ እየመጣ ድቅም ይልባታል። እሷም እንቅልፍ ሊወስዳት አልቻለም በሀሳብ። በዚህ መሀል ሞገስም ተነስቶ ወደ ቤቱ ሄደ። ቅድስትና መድብልም ቁጭ ብለው እያወጉ እያለ ወደ መድብል ስልክ ሚሴጅ ገባ። ሚሴጁ በጣም ያስደነግጣል። መድብልም ልክ ስልኩን እንዳየው እዛው ፍዝዝ ብሎ ቀረ፣ ደነገጠ። ቅድስትም ምንድን ነው እያለች ተርበተበተች። ነገር ግን ምንም እንደሆነ ሊነግራት አልቻለም። መድብል ፍዝዝ ብሎ ቀረ። ሚሴጁን ባዩ ጊዜ ቅድስትም መድብልም የሚያደርጉት ጠፋቸው፣ ዱብዳ ሆነባቸው። ቅድስትም የብሩክ መሞት ሳይሆን ለምሳሌ ምን ብላ እንደምትነግራት ግራ ገባት። ምሳሌም እየመጣች ቅድስትዬ አባቴ መቼ ነው የሚመጣው እያለችም ትጠይቃት ጀመረ። ቅድስትን ግራ ተጋባች። እኔ ሁለተኛ ስለ አባትሽ እንዳትጠይቅኝ ሂጂና መድብልን አጎትሽን ጠይቂ በማለትም ወደ እሱ ላከቻት። መድብልም አጎቴ እኮ አይነግረኝም፣ እሱንም ስጠይቀው ቅድስትን ጠይቂያት ይለኛል በማለትም አሁንም ለቅድስት ጥያቄውን አቀረበች። ምሳሌ ንገሪኝ ቅድስትዬ በእናትሽ እያለች ቅድስት ግራ ተጋባች። በመሀል እኔ ምን ብዬ ነው እች ልጅ ምነግራት? ምን ብዬ ነው አባትሽ ሞቷል እምላት? በማለትም እሷ በጣም ተጨነቀች፣ የባሰ ግራ ተጋባች። ምሳሌ በእውነት በጣም ታሳዝናለች። እንግዲህ ብሩክ ሊገሉት የቻሉት ትልቁ ምክንያት ምንድን ነው? ከዚህ በፊት ልጁ ሊያሳክም ሲል ቤቱና መኪናው ለመሸጥ ወስኖ ነበር። ነገር ግን ቤቱን ላለመሸጥ ሌላ ድርጊት ከነዝና ጋር እንዲያደርግ ይህንን ነገር ከሰሙ በኋላ አደንዛዥ እጾችን ከዛ ሲመለስ በሚሄድበት ሀገር ይዞ እንዲሄድላቸው ብር እንዲሰጡት ተስማምቶ ነበር ከነካል ጋር መጥፎ ነገር ስለሆነ። ነገር ግን ገዝና ፊት ለፊት ቆሻሻ ስለሆነ ነው ከነካል ግን ፊት ለፊት ተጋፍጦ ምንም አታምጡ ብር እንዲሰጡትና እምቢ ካላችሁ ልጁን እንዲያሳክም ለፖሊስ ስጡ። ይህ ብር ግን የሚሰጡትን ስራ አደንዛዥ ለፖሊስ አመለክታለሁ ብሎ ጫከር እንዲሄድ ያ በሄደበት ተደጋጋሚ እያስፈራሩት ነበር። ተስማምቶ ነበር። እየቀለድክ ነው። በዚህ ጊዜ በሚጠይቁት ጊዜ እሱም ምንም ልጅ በጣም ተወዳታለሁ እያለም በተደጋጋሚ ጊዜ ነፍሴ መስዋዕት አደርገው ለልጄ ነው እና ለምን ቤቱን አትሸጥም ሲሉት እንግዲህ መኪናና ሀብት መኪናና ቤት ነበረው። ነገር ግን መኪና ሽጬዋለሁ፣ ልጄ ምን አወርሳታለሁ እኔ ብሞት? ከዛም ያለን ቤቱ ነው ቢያስበቀለ ልጄን ስለማወርሳት ይሄ ነገር በነፍሴ መስዋዕት አድርጌ ለልማት አደርግላችኋለሁ፣ ልጄን ብቻ ማሳክምበት ብር ስጡኝ በማለት ነበር ከነካ ብር የተቀበለው። በዚህን ጊዜ አስጠንቅቀውታል። ነገሩ አልሳካ ሲላቸው ይሄ ነገር ባታደርግ እንደምትሞት ችለዋል ማለት ነው። ችግር የለም እሞታለሁ ልጄ ብቻ ላሳክማት በማለትም አስጠንቅቀው አስረግጦ ነግሯቸው ነበረ። ከዛም በኋላ ግን ብሩን ከተቀበለ በኋላ አደንዛዥ እጽውን ሲሰጡት ቀጥታ ሪፖርት ሳይደርስ መሀል ላይ ነበር የቆሻሻ ገንዳ ውስጥ ጨምሮት እሱ ልጁን ይዞ ወደ ውጭ ሀገር የሄደው። በዚህም ጊዜ እነሱ ይህን ነገር እንደሰሙ በጣም ተናደዱ። ከዛ ከውጭ ሀገር ሲመለስ ደወሉለት። ሲደውሉለትም አንተ በነፍስህ ላይ እየተጫወክ ነው ብለው በስልክ ሲጠይቁት እንዴት ቆሻሻ ውስጥ ጨምረኸው ትሄዳለህ ሲሉት አዎ ቆሻሻ ስለሆነ ነው ቆሻሻ ገንዳ ውስጥ ጨምረው የሄድኩት በማለት መልሶላቸው እንደማይለቁትና በህይወትም እንደማይኖር እንደማያደርጉት አርግሰግጠው ነግረውት ነበረ። እሱም ልጄ ደህና ትሆንልኝ እንጂ እኔ ለልጄ ስል ነው ይህንንም መስዋዕትነት የከፈልኩት። ስለዚህ ሌላ ነገር ካሰባችሁ ይሄ ድርጊታችሁ ለፖሊስ ደውዬ አመለክታለሁ በማለትም ሲነግራቸው ለፖሊስ ካመለከተ ሁሉ ስራችን ይበላሻል በማለት ነበር እሱን ለመግደል የወሰኑት። በዚህ ጊዜ ቀጥታ በተኛበት ነበር ክፍሉ ላይ መጥተው እንዳይጮህ ድምፅ እንዳይወጣ አስቀድመው መርፌ ወቅተውት ከዛ በኋላ ይዘውት የሄዱት። ከዛም ለብዙ ወራት አግተውት ነበረ። በስተመጨረሻ ዝና በብሩክ የተነሳም እንግዲህ መድብል አግቶ
ሲጠይቀውም ዝና ምንም አይነት ፍንጭ ሊናገር አልቻለም። ምሳሌንም አገቱበት። በዚህም በመድብል ኃይል ምሳሌ ልትወጣ ቻለች። ከዛ በስተመጨረሻ ዝና አምልጦ ከዛ ብሩክ እንዲገደል ትዕዛዝ የሰጠው እሱ ነው ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄ መስል ነበረ። እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።